አርእስተ ዜና። ኢትዮጵያ ለቻይና ያቀረበችው የዕዳ ሽግሽግ ጥያቄ ተቀባይነት ለማግኘት መቃረቡን የገንዘብ ሚኒስቴር ገልጿል። ከዕዳ ሽግሽጉ በተጨማሪ ሚኒስቴሩ የቻይና የፋይናንስ ተቋማት ለቢሾፍቱ አውሮፕላን ማረፊያ ግንባታ ድጋፍ እንዲያደርጉ ጥሪ አቅርቧል። ዝርዝሩን ይዘናል። በመጪው የክረምት ወራት የሚኖረውን የዝናብ ሁኔታ ተከትሎ እንዲሁም አሁን እየጣለ ባለው ዝናብ አማካኝነት የወባ በሽታ ወረርሽኝ ሊከሰት እንደሚችል የደቡብ ኢትዮጵያ ክልል ጤና ቢሮ አስታውቋል። በክልሉ በሚገኙ በተለይም በወባማ አካባቢዎች ላይ አስቀድሞ የመከላከልና የመቆጣጠር ስራዎች ሊሰሩ እንደሚገባም ቢሮው አሳስቧል። የምናጋራችሁ መረጃችን ነው። በደቡብ ሱዳን ምስራቃዊ ግዛት በሚገኝ አንድ የወርቅ ማዕድን ማውጫ አካባቢ ታጣቂዎች በፈጸሙት ጥቃት ከ73 በላይ ሰዎች ሕይወታቸው ማለፉ ተሰምቷል። ጥቃቱ የተፈጸመው በማዕድን ማውጫ ውስጥ በሚሰሩ ሰራተኞችና በአካባቢው ነዋሪዎች ላይ እንደሆነ የሀገሪቱ ባለስልጣናት አስታውቋል። የምናስደምጣቸው ይሆናል። አሜሪካና እስራኤል በኢራኗ ኢስፋሃን ከተማ በሚገኙ ስልታዊ ወታደራዊ ተቋማት ላይ በጋራ በፈጸሙት የአየር ጥቃት ከፍተኛ ፍንዳታ መከሰቱ ተገለጸ። ፕሬዝዳንት ዶናልድ ትራምፕ የጥቃቱን መጠን የሚያሳይ አስገራሚ ቪዲዮ በትሩዝ ሶሻል ሚዲያ ገጻቸው ላይ አጋርተዋል። በዝርዝር እናስደምጣቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያ ከቻይና ጋር ያደረገችው የዕዳ ሽግሽግ ድርድር። ኢትዮጵያ ለቻይና ያቀረበችው የዕዳ ሽግሽግ ጥያቄ ተቀባይነት ለማግኘት መቃረቡን የገንዘብ ሚኒስቴር ገልጿል። ይህ የተገለጸው በገንዘብ ሚኒስትር አህመድ ሺዴ የተመራ ልዑክ በቻይና ከሚገኙ የተለያዩ የፋይናንስ ተቋማት ስራ ኃላፊዎች ጋር ውይይት በተደረገበት ወቅት ላይ ሲሆን የዕዳ ሽግሽግ ድርድሩ የሚሳካ ከሆነ ሰፊ የፋይናንስ እድል እንደሚፈጥርና ሀገራዊ ኢኮኖሚ ማሻሻያዎችም ላይ ሰፊ ፋይዳ እንዳለው የገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጿል። ውይይቱ ከዕዳ ሽግሽጉ በተጨማሪ ለግዙፉ የቢሾፍቱ የአውሮፕላን ማረፊያ ግንባታ የገንዘብ አማራጮችን ለመፈለግ ያለመ ነው የተባለ ሲሆን የቻይና የፋይናንስ ተቋማት ለቢሾፍቱ አውሮፕላን ማረፊያ ግንባታ ድጋፍ እንዲያደርጉም ጥሪ ቀርቦላቸዋል። የቻይና የፋይናንስ ተቋማት በበኩላቸው የሁለቱን ሀገራት ወዳጅነት ለማስቀጠልና ጥሪ በቀረበላቸው ዘርፎችም ላይ ለመሳተፍ ፈቃደኝነታቸውን ማሳየታቸውን ሚኒስቴሩ በትስስር ገጹ አስፍሯል። በውይይቱ አቶ አህመድ ሺዴን ጨምሮ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የኢትዮጵያ አየር መንገድ ከፍተኛ አመራሮችና በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከቻይና ኤግዚም ባንክ፣ ከቻይና ኢንዱስትሪና ንግድ ባንክ እንዲሁም ከቻይና ልማት ባንክ ስራ ኃላፊዎችም ጋር መገናኘታቸው ታውቋል። በተያያዘም ኢትዮጵያ ከጣሊያን ጋር የዕዳ ሽግሽግ ስምምነት ማድረጓ የሚታወስ ጉዳይ ነው። የኢትዮጵያ ምርቶች ለአህጉራዊ ገበያ የሚያበቃ ስምምነት ተፈረመ። የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴር ከአፍሪካ ኤሌክትሮኒክ ንግድ ቡድን ጋር በዲጂታል ንግድ፣ በገበያ ትስስርና በአነስተኛ ጥቃቅን ተቋማት ልማት ላይ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርሟል። ስምምነቱ በዋናነት ወጣቶችን፣ ሴቶችንና አነስተኛና ጥቃቅን ኢንተርፕራይዞችን የዲጂታል ቴክኖሎጂ ተጠቃሚ በማድረግ ለንግድና ለላኪነት ብቁ እንዲሆኑ ለማስቻል ያለመ ነው ተብሏል። በተጨማሪም ሶኮኮ የተሰኘውን የአፍሪካ ገበያ መድረክ በመጠቀም የኢትዮጵያ ምርቶች አህጉር አቀፍ ገበያ እንዲያገኙ ከማድረጉም ባለፈ ለአነስተኛ ነጋዴዎችና በገጠር ለሚገኙ ስራ ፈጣሪዎች ምቹ የሆኑ የፋይናንስ አገልግሎቶችን የማመቻቸት ዓላማ እንዳለውም ተነግሯል። ከዚህ ባሻገር ስምምነቱ በዲጂታል ንግድ፣ በፋይናንስ አያያዝና በኤክስፖርት ዝግጁነት ላይ ያተኮሩ ስልጠናዎችን በኤኢ ለርኒንግ በኩል በመስጠት የኢትዮጵያ የንግድ ተቋማት በአፍሪካ አህጉራዊ ነጻ የንግድ ቀጠና ውስጥ መሳተፍ ያስችላቸዋል ተብሏል። ስምምነቱን የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ አቶ ይድነቃቸው ወርቁና የአፍሪካ ኤሌክትሮኒክ ንግድ ቡድን ዋና ስራ አስፈጻሚ አቶ ሙሉ አለም ስዩም አድርገዋል። ኤጀንሲዎች ደረጃቸውን የጠበቀ አገልግሎት እንዲሰጡ የስራና ክህሎት ሚኒስቴር አሳሰበ። ከደረጃ 1 እስከ 5 በአዲስ መልክ የተመዘገቡ ኤጀንሲዎች ዓለም አቀፍ ደረጃውን የጠበቀና የዜጎችን ክብር የሚመጥን አገልግሎት መስጠት እንደሚጠበቅባቸው የስራና ክህሎት ሚኒስቴር አሳስቧል። ሚኒስቴሩ የውጭ ሀገር የስራ ስምሪት አዋጁን ከማሻሻል ጀምሮ አዋጁን ለማስፈጸም የሚያስችል መመሪያ ማዘጋጀትና ኤጀንሲዎችን በአዲሱ አዋጅ እንደ አዲስ የመመዝገብ ስራ ማከናወኑን በመጥቀስ አዲስ የሆኑ ኤጀንሲዎች ኃላፊነታቸውን በአግባቡ እንዲወጡ አዟል። በዘርፉ የዜጎችና ሀገር ተጠቃሚነትን ለማረጋገጥ ኤጀንሲዎች የዘመነ ከብልሹ አሰራሮች የጸዳና ከምንም በላይ የዜጎችን ደህንነት ማዕከል ያደረገ ስራ መስራት እንደሚኖርባቸው አጽንኦት የሰጠ ሲሆን ሚኒስቴሩ ኤጀንሲዎችን ብቃትና ተወዳዳሪነት ለማሳደግ አስፈላጊውን ሁሉ ድጋፍ እንደሚያደርግም ገልጿል። የውጭ ሀገር ስራ ስምሪትን ውጤታማነት ለማረጋገጥ በተሻሻለው አዋጅ መሰረት በድጋሚ ከተመዘገቡ ኤጀንሲዎች ጋር የስራና ክህሎት ሚኒስቴር ውይይት ያደረገ ሲሆን ፈጣንና ተጨማሪ አገልግሎቶችን በማካተት የተሻሻለው ስርዓት በጥቂት ቀናት ውስጥ ወደ ስራ እንደሚገባም ተጠቁሟል። የወባ ወረርሽኝ ሊከሰት ይችላል ተባለ።
በመጪው የክረምት ወራት የሚኖረውን የዝናብ ሁኔታ ተከትሎ እንዲሁም አሁን እየጣለ ባለው ዝናብ አማካኝነት የወባ በሽታ ወረርሽኝ ሊከሰት እንደሚችል የደቡብ ኢትዮጵያ ክልል ጤና ቢሮ አስታውቋል። በክልሉ በሚገኙ በተለይም የወባማ አካባቢዎች ላይ አስቀድሞ የመከላከልና የመቆጣጠር ስራዎች ሊሰሩ እንደሚገባም ቢሮ አሳስቧል። በተያያዘም ባለፉት ሳምንታት በክልሉ በተለያዩ አካባቢዎች ላይ በደረሰው የመሬት ናዳ ጉዳት ለደረሰባቸው ሰዎች ድጋፍ እየተደረገ መሆኑ የተገለጸ ሲሆን በተለይም በጊዜያዊ መጠለያ ለሚገኙ ሰዎች በተቋቋሙ ጊዜያዊ ክሊኒኮች አማካኝነት የጤና ድጋፎች እየተደረገ መሆኑንም ቢሮ ገልጿል። ይህ በእንዲህ እንዳለ ለተጎጂ ዜጎች የሕክምና አገልግሎትን ለማሳለጥ እንዲረዳ የመድኃኒትና የሕክምና መገልገያ ቁሳቁስ የማቅረብ ሂደቱም ተጠናክሮ ሊቀጥል እንደሚገባው ተነግሯል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በደቡብ ሱዳን የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት ከ73 ሰዎች በላይ ተገደሉ። በደቡብ ሱዳን ምስራቃዊ ግዛት በሚገኝ አንድ የወርቅ ማዕድን ማውጫ አካባቢ ታጣቂዎች ፈጽመዋል በተባለው ጥቃት ከ73 ሰዎች በላይ ሕይወታቸው ማለፉ ተነግሯል። ጥቃቱ የተፈጸመው በማዕድን ማውጫ ውስጥ በሚሰሩ ሰራተኞችና በአካባቢው ነዋሪዎች ላይ እንደሆነ የሀገሪቱ ባለስልጣናት አስታውቋል። በጥቃቱ ከሞቱት ሰዎች በተጨማሪ ለከፋ ጉዳት የተጋለጡ ዜጎች መኖራቸው የተገለጸ ሲሆን ጥቃቱን የፈጸሙት ታጣቂዎች እስካሁን ማንነታቸው አልተለየም ተብሏል። የሀገሪቱ መንግስት የጸጥታ አካላት ጥቃቱን የፈጸሙትን ሰዎች ለመያዝና በአካባቢው ለማስፈን ወደ ስፍራው መላካቸውንም አስታውቋል። አሜሪካ በኢራን የኒውክሌር ማዕከል ላይ ጥቃት ፈጸመች። አሜሪካና እስራኤል በኢራኗ ኢስፋሃን ከተማ በሚገኙ ስልታዊ ወታደራዊ ተቋማት ላይ በጋራ በፈጸሙት የአየር ጥቃት ከፍተኛ ፍንዳታ መከሰቱ ተገልጿል። ፕሬዝዳንት ዶናልድ ትራምፕ የጥቃቱን መጠን የሚያሳይ አስገራሚ ቪዲዮ በትሩዝ ሶሻል ገጻቸው ላይ አጋርተዋል። ጥቃቱ ከመሬት በታች የተገነቡ ምሽጎችን የመስበር አቅም ባላቸው ባንከር በስተር ቦምቦች የተፈጸመ ሲሆን ዋና ኢላማውም የኢራን የጦር መሳሪያ ግምጃ ቤቶችና ከኒውክሌር መርሃ ግብሩ ጋር የተያያዙ ተቋማት መሆናቸው ተነግሯል። ኢስፋሃን ለኢራን የኒውክሌርና መከላከያ አቅም እጅግ ወሳኝ ስፍራ በመሆኗ ስልታዊ ፋይዳዋ የጎላ ነው። ይህ እርምጃ አሜሪካና እስራኤል የኢራንን ወታደራዊ አቅም ለማዳከም የጀመሩት መጠነ ሰፊ ዘመቻ አካል መሆኑም ተገልጿል። ኢራን በበኩሏ በድሮንና በሚሳኤል ያጸፋ እርምጃዎችን እየወሰደች ሲሆን ሁለቱም ወገኖች ወታደራዊ እርምጃዎቻቸውን እያጠናከሩ በመሆኑ በቀጣይ ቀናት ውጥረቱ ሊባባስ እንደሚችል ይጠበቃል ሲል ዘቴሌግራፍ ዘግቧል። ዩክሬን በሩሲያ የነዳጅ ተቋማት ላይ የምታደርሰውን ጥቃት እንድትቀንስ ተጠየቀች። በአሜሪካ በእስራኤልና በኢራን መካከል በተቀሰቀሰው ጦርነት ምክንያት የዓለም አቀፍ የኃይልና የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ዩክሬን ዋነኛ አጋር ሀገራት ኪየቭ በሩሲያ የነዳጅና ጋዝ ዘርፍ ላይ የምታደርሰውን የረጅም ርቀት ጥቃት እንድትቀንስ ጥያቄ አቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዚህ ጥያቄ በሰጡት ምላሽ ሩሲያ በዩክሬን የኃይል አቅርቦትና መሰረተ ልማት ላይ የምታደርሰውን ጥቃት ሙሉ ለሙሉ የምታቆም ከሆነ ዩክሬንም በተመሳሳይ መልኩ ጥቃቷን ለማቆም ዝግጁ መሆኗን ገልጸዋል። በተጨማሪም ኪየቭ ለፋሲካ በዓል ሲባል የተኩስ አቁም ስምምነት ለማድረግ በሯ ክፍት መሆኑን አስታውቋል። ዜሌንስኪ ለጋዜጠኞች በሰጡት አጭር መግለጫ ከቅርብ ጊዜ ወዲህ በዓለም ላይ ከታየው ከባድ የኃይል ቀውስ በኋላ የሩሲያ ፌዴሬሽን የነዳጅና የኃይል ዘርፍ ላይ የምንወስደውን እርምጃ እንድንቀንስ ከአንዳንድ አጋሮቻችን መልእክቶች ደርሰውናል ብለዋል። ጉዳዩን በቅርበት የሚከታተሉት ምንጮች እንደገለጹት ይህንን መልእክት አሜሪካ ለኪየቭ ያደረሰችው በመጀመሪያ ከሞስኮ የተሰጡ ፍንጮችን መነሻ በማድረግ ነው። የመካከለኛው ምስራቅ ግጭት የዓለምን የኃይል አቅርቦት እጅግ ውድ ባደረገበት በዚህ ወቅት ሩሲያ የነዳጅና የጋዝ መሰረተ ልማቷን ከጥቃት ለመጠበቅ ከፍተኛ ፍላጎት እንዳላት ተጠቁሟል። በተጨማሪም ፕሬዝዳንት ዜሌንስኪ በመካከለኛው ምስራቅ ባደረጉት ጉብኝት ወቅት የሆርሙዝ የባህር ወሽመጥ ላይ የተጣለውን እገዳ ለማስቆም የሚያስችል የመፍትሄ ሀሳብ አቅርበዋል። ፕሬዝዳንቱ ይህንን ሀሳብ ያመነጩት ዩክሬን በጥቁር ባህር ላይ ከሩሲያ ጦር ጋር ባደረገችው ውጊያ ካገኘችው ልምድ በመነሳት መሆኑን አብራርተዋል። ከቀጠናው ባለስልጣናት ጋር ባደረጉት ውይይትም የጥቁር ባህር ኮሪደር እንዴት በተግባር እንደሚሰራ ያለንን ልምድ እናካፍላለን ማለታቸውን ኪየቭ ኢንዲፔንደንት ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ